ባልጸኑ ሰዎች ከሚገለገል አገልግሎት ወይም በማይገባቸው ሰዎች ከሚገለገል አገልግሎት ይልቅ የሚታጎል አገልግሎት የተሻለ ነው ማለት እኮ ነው። በሌላ አነጋገር ትንሣኤው የሚመሰከርበት ጊዜ አለው። ትንሣኤውን ከመመስከር በፊት አስቀድሞ በትንሣኤው ማመን ግድ ይላል ማለት ነው። በማያምኑ ሰዎች የሚሰበክ ወንጌል ምን ይጠቅማል? እውነት ለመናገር ወንጌልስ ቢሆን በሚያምኑ ሰዎች ሲሰበክ አይደል ወንጌል የሚሆነው? አለበለዚያ እኮ መልአክም ቢሰብከው ወንጌል ሊሆን አይችልም። እሷ ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር ይላል። ተመልከቱት። ፍቅሯ ምን ያክል ለጥብዓት እንዳበቃት ወይም ፍቅሯ ምን ያክል እንዳስጨከናት ነው የምትመለከቱት። አልሄዳለች፣ ምክንያቱም ኢየሱስ ክርስቶስን ልታየው ትፈልግ ነበርና ነው። ከመቃብሩ ንቅንቅ አላለችም። ሌሎቹ ሁሉ ወደ ቤታቸው ሲመለሱ እሷ እዛ ውስጥ መቅረቷ ትንሣኤውን ቀድማ ለማየት አብቅቷታል። ደጅ ጥናቷ ማለት ነው። የእግዚአብሔር መንግስት ደጅ ለሚጠኗት የምትሰጥ የምትገለጥ ናት ማለት ነው። ይህች ሴት በእውነት የሰው ልጆችን ሕይወት ሁሉ ልታሳይ የምትችል ሴት ናት። ኢየሱስ ክርስቶስ ወደ ዓለም በመጣ ጊዜ አጋንንት እንዲሰፍረውብን፣ አጋንንት እንዲመጫዎች አድርገውን፣ አንድ ብቻ አይደለም እስከ 7 ድረስ ሆነው አድረውብን፣ እስከ 7 አይነት ኃጢአት ሲያሰሩን ይውሉ ያድሩ የነበሩትን አጋንንት ሁሉ ከላያችን ላይ እንዳስወጣልን እንዳራቀልን ማለት ነው። በእውነት በቤተ ክርስቲያን ወገኖች፣ ስለ ቤተ ክርስቲያን ከሆነ መከራ የምትቀበሉት ለሰማዕትነት የማያበቃ እንዳይሆን መጠንቀቅ አለባችሁ። ስለ ክርስትናችሁ ከሆነ እየተጋደላችሁ ያላችሁት ለሰማዕትነት የማያበቃ ተጋድሎ እንዳትጋደሉ መጠንቀቅ ይገባችኋል። ምናልባትም ጌታዬን አስቀይሜው ይሆን እንደ የሚለው ፍርሃቱ ስጋቱ ነበረበት። ከዚያ ነፃ ነህ። ንስሐ የገባንበትን ኃጢአት ደግሞ እንደማያስብብን እግዚአብሔር ማሳያ እኮ ነው። ተመልከቱት። አስቀድሞ ለሌሎቹ ደቀ መዛሙርት ሳይታያቸው ለሱ ታየው ይላል። ለስምዖን ታይቶታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስም በግብር በአካል 3 በባህሪ በህልውና አንድ አምላክ ብለን በምናመልከው በአብ በወልድ በመንፈስ ቅዱስ አንድ እግዚአብሔር በሆነው አምላካችን ስም የተከበራችሁና የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች እንደምንሰነበታችሁ። አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ አመኜ ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱን መርሃ ግብር ጀምራለሁ። በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን። ውድ ክርስቲያኖች፣ በመላው ዓለም የምትገኙ ይህንን መልእክት የምታዳምጡ ሁላችሁም ለባለ ትንሣኤው እንኳን አደረሳችሁ ማለት እፈልጋለሁ። ያው ትንሣኤ ባለ 50 እስኪያልፍ ድረስ እንግዲህ እንደ አንድ ቀን እንቆጥረዋለን ብለናል። በአማን ተንሥአ ክርስቶስ እያለን ልክ ደቀ መዛሙርቱ ሲባባሉ እንደነበሩት ማለት ነው። በዚያ ሰሞን የነበሩት ደቀ መዛሙርት በሙሉ በተገናኙባቸው ጊዜያት ሁሉ የትንሣኤውን ማወጅና ስለ ትንሣኤው መነጋገር ያው የተለመደ ጉዳይ ስለነበረ ዛሬም እኛ እስከ በዓለ 50 መጨረሻ ድረስ ሁልጊዜም ስለ ትንሣኤው እንናገራለን። ከዚያ በኋላም በትንሣኤ እንኖራለን። ያው ያለ ትንሣኤ አንኖርም። ይሄ ማለት ዕለት ዕለት እየተነሳን እንኖራለን እሱም መስለን ማለት ነው። ምክንያቱም ክርስቶስ የትንሣኤያችን በኩር ነው። ስለዚህም እሱ በኩር በሆነው ነገር ሁሉ ጸንተን መኖር የሚገባን ስለሆነ ትንሣኤውን እያሰብን መኖር የሁልጊዜም ተግባራችን ነው የሚሆነው ማለት ነው። እንግዲህ ለሰላምታ ያክል ይህን ያህል ካልኩ ለዛሬ ይዤላችሁ የቀረብኩት መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ያደረጋቸውን መገለጦች ነው ዛሬ የምነግራችሁ። እንግዲህ በእኔ እይታ ወይም በእኔ ምርጫ በእኔ ንባብ ማለት ነው 10 መገለጦችን መርጫለሁ ለዛሬ። መድኃኒታችን ኢየሱስ ክርስቶስ 10 መገለጦችን አድርጓል፣ ወይም ከ10 ጊዜ ሰዎችን አግኝቷል ማለት ነው። በሌላ አነጋገር ይህም ቤተክርስቲያናችን ከምታስተምራቸው 3ቱ ዋና ዋናዎቹ የሚባሉት በጉባኤ የተገኘባቸው ናቸው። እነሱን እዚህ ውስጥ እናገኛቸዋለን አብረን። ከዛ ውጭ ባለው ግን ለአንድ ሰውም ሆነ ለሌላ ሰው የተገለጠው እንዲሁ ተሰብስቦ ማለት ነው ሲጠረቀም 10 ነው የሚሆነው እና 10 መገለጦች ብየዋለሁ የዛሬውን ርዕስ ማለት ነው። ከትንሣኤ በኋላ የተደረጉ 10 መገለጦች የምንላቸውን ነው እንግዲህ ዛሬ የምናየው ማለት ነው። ረድኤተ እግዚአብሔር ከኔም ከእናንተም ጋር ጸንታ ለዘላለም ትኑር። መድኃኒታችን ኢየሱስ ክርስቶስ በምድር ላይ የቆየበትን ምክንያት እንግዲህ ባለፈው ለማንሳት ሞክረናል። ሙሉውን ነግሬያችኋለሁ ብዬ አላምንም አልደፍርምም። በየዕለቱ በየዓመቱ በየጊዜው እየሰማችሁ ስትሄዱ የእግዚአብሔር ቃል አዲስ ነው የሚሆነው እና አዲስ ምስጢር አዲስ ነገር እየሰማችሁ ነው የምትሄዱት። በየዕለቱ አዳዲስ መጻሕፍትን ባነበባችሁ ቁጥር ማለት ነው። እግዚአብሔር ዕለት ዕለት አዲስ ስለሆነ ነው እንደዛ የምንሰማው ማለት ነው። ያደረጋቸውን ነገሮች በአንድ መጽሐፍ ተጽፎ በአንድ ሊቅ ተነግሮ ሊያልቅ የሚችል ነገር አይደለም። ምክንያቱም እሱ እግዚአብሔር ነው። እንደዛ ስለሆነ ነው በየጊዜው አዲስ ምስጢር የምንሰማው ማለት ነው።
ሆኖም ግን ከቆየባቸው ምክንያቶች 40 ቀን በምድር ላይ እየታየ ከቆየባቸው ምክንያቶች መካከል አንዱ ትንሣኤውን ማስረዳት ነው አይደለ? ትንሣኤው ትንሣኤያችን ነው እና ትንሣኤውን ነግሮን አስረድቶን ሊሄድ ነው የፈለገው። በብዙ ማስረጃ ነው ከኛ መካከል እየተመላለሰ ሲያስረዳን ሲነግረን የነበረው። ለዚያውም አሁን ለምዘረዝርላቸው ሰዎች በልዩ ልዩ ቦታ እየተገለጠ ነው ይህንን ትንሣኤውን ሲያስረዳቸው የነበረው ማለት ነው እና ከትንሣኤ በኋላ ስላገኙት ሰዎች ወይም ስለተገኘበት ቦታ ነው እንግዲህ ዛሬ የምንነጋገረው ማለት ነው። የመጀመሪያው እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 20 ከቁጥር 11 ጀምሮ ባለው ታሪክ ነው። በእርግጥ ታሪኳ የምናየው ከቁጥር 11 ጀምሮ ነው፣ ግን እስከ ቁጥር 18 ድረስ የሚዘልቅ ታሪክ ነው። እንግዲህ የዛሬው የመጀመሪያ የታያት ሴት ማለት ነው። ከ10 መገለጦች መካከል ወይም 10 ጌታ ከትንሣኤ በኋላ ካገኛቸው ሰዎች መካከል የመጀመሪያዋ ማርያም መግደላዊት ናት ማለት ነው። ማርያም መግደላዊት እንዴት እንደመጣች ሐዋርያው ቅዱስ ማርቆስ በወንጌሉ ሲገልጻት እንተላቴ አውፅአ 7 አጋንንትን እምነት፣ አስቀድሞ 7 አጋንንት ላወጣላት ለማርያም መግደላዊት ብሎ አስቀድሞ ለሷ የተገለጠላት ግን ምን አይነት ሴት እንደነበረች ወንጌላዊው ይነግረናል ማለት ነው። 7 አጋንንት ያደሩባት፣ ነገር ግን ከዛ ከ7 አጋንንት እስራት ደግሞ መድኃኒታችን ኢየሱስ ክርስቶስ የገላገላት ይህች ሴት በእውነት የሰው ልጆችን ሕይወት ሁሉ ልታሳይ የምትችል ሴት ናት። ኢየሱስ ክርስቶስ ወደ ዓለም በመጣ ጊዜ አጋንንት እንዲሰፍረውብን፣ አጋንንት እንዲመጫዎች አድርገውን፣ አንድ ብቻ አይደለም እስከ 7 ድረስ ሆነው አድረውብን፣ እስከ 7 አይነት ኃጢአት ሲያሰሩን ይውሉ ያድሩ የነበሩትን አጋንንት ሁሉ ከላያችን ላይ እንዳስወጣልን እንዳራቀልን ማለት ነው። ሊያርቅልን እንደመጣ የሰው ልጅ እንዲህ አይነት የአጋንንት መዘባበቻና መጫወቻ የነበረ ቢሆንም ያንን ሊያድነው እንደመጣ የሚያሳይ ስለሆነ ነው ያንን ታሪክ አብረው የዘገቡት ሐዋርያት ሲጽፉልን እንተላቴ አውፅአ 7 አጋንንተ ብለው የተናገሩት ከዚህ የተነሳ ነው ማለት ነው። እንዲህ ለሆነላት ሴት ነው እንግዲህ ይሄ ለተደረገላት ሴት አስቀድሞ ከመቃብር ውጭ ሆኖ ታያት በትንሣኤ ማለት ነው። ይቺ ሴት ለምንድን ነው ቀድሞ እንዲታያት የሆነው ብለን ስንመለከት አድራጎቷ የሚገርም ነው። እንዲህ ይላል ወንጌላዊ ቅዱስ ዮሐንስ፣ ማርያም ግን ከመቃብሩ በስተውጭ እያለቀሰች ቆማ ነበረች ይላል። እንግዲህ ይሄንን በጣም የምታደንቁት ከላይ ያለውን ስትመለከቱ ነው። ቁጥር 9 ላይ ስትሄዱ ከሙታን ተለይቶ ይነሳ ዘንድ እንዳለው በመጽሐፍት የተጻፈውን ገና አላወቁም ነበር ይላል። ከዚህም በኋላ ደቀ መዛሙርቱ ተመልሰው ወደ ቤታቸው ገቡ ይላል። ቁጥር 10 ላይ ከዚህም በኋላ ተመልሰው ወደ ቤታቸው ገቡ ይላል። እንግዲህ ይሄ ታሪክ ከላይ እኔ ሙሉን እናንተ እንድታነቡት እየሰጧችሁ ከላይ ስትመለከቱት ከሳምንቱ በማለዳ ገና በጨለማ ሳለ መታ ክርስቶስ ስለመነሳቱ መላእክት ነግረዋት እየሮጠች ሂዳ ነግራቸው ከደቀ መዛሙርቱ 2 በተለይ ዮሐንስና ጴጥሮስ ናቸው ወደ መቃብሩ መጥተው መቃብሩ ባዶ መሆኑን አረጋገጡ፣ አዩ። ግን እየተደነቁ ተመልሰው ወዴት ሄዱ? ወደ ቤታቸው ሄዱ ይላል። እሷ ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር ይላል። ተመልከቱት ፍቅሯ ምን ያክል ለጥብዓት እንዳበቃት ወይም ፍቅሯ ምን ያክል እንዳስጨከናት ነው የምትመለከቱት። አልሄዳለች፣ ምክንያቱም ኢየሱስ ክርስቶስን ልታየው ትፈልግ ነበርና ነው። ይቺ ሴት ልታየው ትፈልግ ነበርና ከመቃብሩ ንቅንቅ አላለችም። ሌሎቹ ሁሉ ወደ ቤታቸው ሲመለሱ እሷ እዛ ውስጥ መቅረቷ ትንሣኤውን ቀድማ ለማየት አብቅቷታል። ደጅ ጥናቷ ማለት ነው። የእግዚአብሔር መንግስት ደጅ ለሚጠኗት የምትሰጥ የምትገለጥ ናት ማለት ነው። የእግዚአብሔር ምስጢር ይህን መጽሐፍ ደጅ ለሚጠኑ ሰዎች የሚገለጥ ነው። ይህን መጽሐፍ ደግሞ ደጋግሞ ለሚያነቡ ለሚመለከቱ፣ አውቀዋለሁ አንብቤዋለሁ ብለው አልፈውት ለማይሄዱ ለማይነቁት ሰዎች የሚገለጥ ነው የእግዚአብሔር መንግስት፣ የእግዚአብሔር ቃል፣ የእግዚአብሔር ምስጢር ማለት ነው። ይችም ሴት እንደዛ ያለች ሴት ነበረች። ከመቃብሩ በስተውጭ ቆማ ስታለቅስ ነበረች። 2 መላእክትን አየች። ከዚያ በኋላ መልአኩ መጥቶ አንቺ ሴት ምን ያስለቅሽታል? ማንንስ ትሻለሽ አላት ነው የሚለው። መልአክ መጥቶ የሚያብረቀርቅ ልብስ ለብሶ ይህንን አላት። ከዚያ ነስዎ ለጊዜ ውስተ መቃብር፣ ጌታዬን ከመቃብር ወስደውታል ብላ ነገረችው። ቀጥሎ ደግሞ ጌታ ታያት። እሱም እንዲሁ ማንን ትፈልጊያለሽ ሲላት፣ አይ ጌታዬን ወስደውታል፣ እመሳ አንተ ወሰድኮ ንግረኒ፣ አንተ ወስደውም እንደሆነ ንገረን ብላ ጠየቀችው ይላል። ምክንያቱም እሱ ክርስቶስ እንደሆነ አልገባትም አላወቀችውም ነበርና። ወመሰላል አትሳቃቢ ገነት፣ ይልቁንም አትክልት ጠባቂ መስሏት ነበርና ነው የሚለው። አትክልት ጠባቂውን ነው እንግዲህ አንተ ወስደው እንደሆነ ንገረኝ ብላ እሁር
ወይጥ ወፍረትን ነው። ጌታዬን ወስጄ ሽቱ እንደቀባው ንገረኝ ብላ የጠየቀችው ከፍቅሩ የተነሳ ነው። እንግዲህ ተመልከቱት። ይቺ ሴት መድኃኒታችን ኢየሱስ ክርስቶስን በመጽሐፍት የተጻፈውን እነሳለሁ የሚለውን ቃል ገና አላመኑም ነበርና ከሚለው ውስጥ ልትመደብ ትችላለች። ግን ሞቶም እንኳን ቢሆን ትፈልገው ነበር ማለት ነው። እና በኋላ ላይ ረቡኒ ብላ የእምነት ቃሏን የሰጠችውና ሂዳ ልትሰግድለት የፈለገችው የወደደችው እሱ ራሱ ማርያም ብሎ ስሟን በጠራት ጊዜ ነው። ያን ጊዜ ግን አላወቀችውም ነበር። በጣም የሚገርም ከዚህ በኋላ የምናነሳቸው ላይ የኤማሁስ መንገደኞቻውን አይኖቻቸው እንዳያውቁት ተይዘው ነበር ይላል። ኢየሱስ ክርስቶስን እንዳያውቁት አይኖቻቸው የተያዙበት ጊዜ ነበር። ማንም እግዚአብሔርን ልየው ባለ ጊዜ የሚያየው ለወቀው ባለ ጊዜ የሚያውቀው ይመስላችኋል እንዴ? እግዚአብሔር ራሱን ካልገለጠለት በስተቀር እግዚአብሔር ራሱን ካላሳየ በስተቀር ሊያየው የሚቻለው ሰው አለ እንዴ? በእውነት ንጉስን ንግስትን መጋረጃውን ገልጦ ማየት የሚፈልግ ሰው በኃይሉም ሆነ በፈቃድ ሊያቸው ይችል ይሆናል። እግዚአብሔርን ግን በኃይሉ ወይም ደግሞ በልዩ ልዩ ምክንያት ገልጭ መጋረጃውን ማየት እችላለሁ ብሎ የሚያስብ ሰው ሊኖር ይችላል? እግዚአብሔር እኮ ደመናት የሚጋርዱት ሰማያት የሚሸፍኑት አምላክ አይደለም። እግዚአብሔር በባህሪው መጋረጃነት ተሰውሮ የሚኖር አምላክ ነው። እግዚአብሔርን ጨለማ የሚሰውረው ይመስላችኋል? እግዚአብሔር እኮ በብርሃን መሰወር የሚችል አምላክ ነው። እግዚአብሔር በልዩ ልዩ መጋረጃዎች ውስጥ ሆኖ አዳራሽ ተከቶ በር ተቆልፎበት የሚሰወር አምላክ አይደለም። እንደዚህ ዓለም ነገስታት አይደለም። በገዛ ባህሪው ተሰውሮ የሚኖር አምላክ ነው። ስለዚህ ነው እያዩት የማያዩት፣ አጠገቡ ሆኖ የማያውቁት። ከዚህ የተነሳ ነው ወተዛ አይንተውም ነው የሚለው። አይኖቻቸው ተይዘው ነበር ይላል። ይችም ሴት እንደዛ ያለ ነገር ነው የገጠማት። ማርያም ብሎ ስሟን እስኪጠራት ድረስ አላወቀችውም ነበር ይላል። ማርያም ብሎ ስሟን መጥራቱ ማቅረቡን ሲያውቃት አወቀችው ማለት ነው። ሲጠራት አቤት አለችው ማለት ነው። ረቡኒ ብላ ወደሱ ሄደች ማለት ነው። እንግዲህ ሞቶ ልታገኘው የፈለገችውን ኢየሱስ ክርስቶስን ተነስቶ አገኘችው። የምትወደውን ክርስቶስን ቢሞትም እንኳን ወስጄ ሽቱ ቀባዋለሁ ብላ ስትመኘው የነበረውን አሁን ግን ስሟን ማርያም ብሎ እየጠራት በህይወት አገኘችው ማለት ነው። የሚገርም ነው። ከፈለገችው ከተመኘችው በላይ ሆኖ ነው የታያት የተገለጠላት ማለት ነው። አትክልት ጠባቂውን ምንድን ነው ያለችው? አትክልት ጠባቂ መስሎ በታያት ጊዜ ንገረኝ፣ አንተ ወስደው እንደሆነ ጌታዬን ወስደዋለሁ ሽቱም እቀባዋለሁ ስትል ነበር። አሁን ግን እሷ ልትወስደው የማይቻላት ሽቱም ልትቀባው የማይቻላት ኢየሱስ ክርስቶስ በእውነት ተነስቶ በአካል አገኘችው ማለት ነው። ምክንያቱም ሽቱ መቅባት የሚቻለው ለሬሳ ነው፣ ለሞተ ሰው ነው። እሱ ግን በእውነት ተነስቷል። ስለዚህም ሽቱ ልትቀባው በእውነት አይቻላትም። ምክንያቱም እሷ ልትወስደው የሚቻላት የሞተ ሆኖ አግኝታው ቢሆን ነበር። አሁን ግን ኢየሱስ ክርስቶስ ተነስቷል። ስለዚህ እሷ ልትወስደው በፍጹም አይቻላትም ማለት ነው። ይልቁንም እሱ ወዳለበት እሷን ይወስዳታል እንጂ ከዚህ በኋላ እሷ የምትወስደው አይደለም ማለት ነው። ምክንያቱም ክርስቶስ ተነስቷል። እሷ ግን ከፍጹም ፍቅሯ የተነሳ ቢሞትም እንኳን የሞተውን ሰውነቱን እፈልገዋለሁ ብላ ተመኘች ማለት ነው። እንዲህ ባለ መቃተት፣ እንዲህ ባለ ፍቅር ውስጥ የነበረችውን፣ እንዲህ ባለ መፈለግ ውስጥ የነበረችውን ማርያምን አስቀድሞ ታያት። ወንጌላዊ ቅዱስ ማርቆስ ደግሞ በተለይ ምዕራፍ 16 ቁጥር 9 ላይ ስትመለከቱት አስቀድሞ ለማርያም ታያት ነው። መቅድመ አስተራያ ነው የሚለው። አስቀድሞ ታያት ነው የሚለው። ይሄ ማለት የመጀመሪያዋ ተመልካች እሷ እንደሆነች ሁሉም ወንጌላውያን ተስማምተውበታል ማለት ነው። ሁሉም ወንጌላውያን ይስማሙበታል። ቅዱስ ያሬድም ይህንን ወስዶ ዘምሮታል ማለት ነው። አስተራያ መቅድመ ለማርያም ብሎ ዘምሮታል። ይሄ ከፍጹም ፍቅሯ የተነሳ የተደረገላት እንደሆነ ነው የሚያሳየው ማለት ነው። ይህች ሴት እንግዲህ አስቡት 7 አጋንንት ያደሩባት ሴት እንደነበረች ተገልጧል። አስቀድሞ ኃጢአት የሰለጠነባት ያች ሴት ለሁላችንም የኃጢአት ምክንያት የሆነችው ሔዋን 7 ሀብታት የነበሯት እንደሆነች ታውቃላችሁ። 7 ሀብታት ባደሩባት ጊዜ 7 ሀብታት እያሏት ሔዋን ለኃጢአት ተላልፋ ተሰጠች፣ ወይም ከዲያብሎስ ጋር ተነጋገረች። 7 አጋንንት ያደሩባትን ሴት ማርያምን ደግሞ አንጽቷት ከዛ ከአጋንንት ስራት ፈቷት ኢየሱስ ክርስቶስ ከሱ ጋር እንድትነጋገር አደረጋት ማለት ነው። ጸጋ የሌላቸውን ሰዎች ጸጋ ሰጥቶ ከሱ ዘንድ ወይም እሱን ወደ ማወቅ የሚያደርሳቸው፣ ጸጋ ያላቸውን ደግሞ በትዕቢታቸውና በችልተኝነታቸው ምክንያት ካጠገቡ የሚያረቃቸው እሱ አይደለም እንዴ?
አባ ሕርያቆስ በቅዳሴው ኦ አውጻእሁ ለዘንተ ውስጥ ወአባይሁ ለዘንተ አፋ ያለው እኮ ይሄንን ነው። የውስጡን የምታወጣው የውጩን ደግሞ የምታስገባው አንተ ነህ ይላል። የሾምከውን የምትሽረው የሻርከውን ደግሞ የምትሾመው አንተ ነህ ይላል። ድሃውን የምታበለጽገው ባለጸጋውን ደግሞ የምታደህየው አንተ ነህ ማለት እኮ ነው። ይህች ሴት በእውነት የተሻረች ለአጋንንትም የተሰጠች ነፍስ የነበረቻት ሴት ናት። ያችኛዋ ሔዋን ግን ለእግዚአብሔር የተሰጠች እግዚአብሔር ጸጋውን ያሳደረባት ሴት ነበረች። ፍጹም ጸጋ እያላት እግዚአብሔርን አጣችው። ይቺ ደግሞ ፍጹም ኃጢአት እየነበረባት ፍጹም የአጋንንት መሳሪያ ማደሪያ ሆና 7 ቁጥር ፍጹም ቁጥር እንደሆነ አስተውሉ ክርስቲያኖች። 7 ቁጥር ፍጹም እንደሆነ ፍጹም የአጋንንት መጫወቻ የነበረችው ለማለት ነው። 7 አጋንንት በፍጹምነት አጋንንት ይዟት የነበረችው ተቆጣጥሯት የነበረችው ነፍስ ነፃ አውጥቶ እግዚአብሔር ወደሷ ቀረባት። እሱን ነው የሚያሳየው። ያችኛዋ ሴት ፍጹም ጸጋ በነበራት ሰዓት ነው ሞትን ወደ ዓለም ያስገባችው። እቺ ደግሞ ፍጹም ኃጢአት በነበረባት ጊዜ ነው ክርስቶስ ደርሶላት ከዚያ ነፃ አውጥቷት ትንሣኤን ለዓለም እንድትናገር ይላል። ከሷ አፍ ነው ሁሉም የሰሙት። ከዛ በኋላ ሂጂና ንገሪያቸው ተብላለች። ሄደች ነገረቻቸው ማለት ነው። በዚህ ሁኔታ ነው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ መታየትን የጀመረው። ለደቀ መዛሙርቱ በገሊላ መታየትን ከመጀመሩ በፊት ለዚህች ሴት አስቀድሞ ታይቷታል። እንዲህ ባለ ሁኔታ መታየትን ጀምሯል። ሁለተኛው ደግሞ የታየው ለሴቶች ነው። ለብዙ ሴቶች ምናልባትም ለ2 ሴቶች ይሆናል። የማቴዎስ ወንጌል ምዕራፍ 28ን ከቁጥር 5 ጀምራችሁ ስትመለከቱት በተለይም ቁጥር 8 ላይ ስትመለከቱት ለብዙ ሴቶች አምላካችን መድኃኒታችን ኢየሱስ ክርስቶስ መታየቱን መጽሐፍ ቅዱስ ይነግረናል ማለት ነው። ይሄም ትንሣኤውን ከመላእክት ሰምተው ሂዱና ለደቀ መዛሙርቱ ንገሯቸው፣ እነሳለሁ፣ በገሊላም እቀድማችኋለሁ ወይም መታየትን እጀምርላችኋለሁ እንዳላችሁ በገሊላ ታዩታላችሁ ብላችሁ ለደቀ መዛሙርቱ ነገሯቸው ብሏቸው ይሄን ሰምተው በድንጋጼ በፍርሃትና በደስታ ይሄዱ ነበር። የለም ፍርሃታቸው መልአክ በማየታቸው ነው። ምክንያቱም መልአክን ማየት የሚያስፈራ ነገር ነውና። በቀደመው ዘመን ሙሴ የእግዚአብሔር መልአክ በቁጥቋጦ መልአክ በታየው ጊዜ በቁጥቋጦ መካከል በታየው ጊዜ ደነገጠ የሌለ። በቀደመው ዘመን ማን ነው ይሄ ከጌዲዮን ከመሳፍንት አንዱ የሆነው ጌዲዮን መልአክ ባየ ጊዜ ወየውልኝ እግዚአብሔርን አይቻለሁና እሞታለሁ አይደለም ሲፈራ ሲደነግጥ የነበረው መልአኩን አይቶ ነው እንደዛ ያለው። ልብ በሉ ክርስቲያኖች። ስለዚህ መልአክ ማየት የሚያስደነግጥም የሚያሸብርም የሚያስፈራም ነገር ነበር። በተለይም ደግሞ ለነዚህ ራእይ ላልተገለጸላቸው ራእይ ላልለመዱ ሴቶች እጅግ አስደንጋጭ ጉዳይ ነው የነበረው። የሰሙት ዜና ቢሆን ያስደነግጣል እውነት ለመናገር። ምክንያቱም ከሙታን መካከል የለም ተብሎ ነው የሰሙት። እሱ ብቻም አይደለም፣ በመቃብር ውስጥ ፈልገው ሊያገኙት ነበር የሄዱት። ምክንያቱም የተቀበረበትን ቦታ አይተው ነበርና። በማቴዎስ ወንጌል ምዕራፍ 27 ላይ ስንመለከት የተቀበረበትን ስፍራ አይተው ነበር ይላል። ሴቶች ያዩበት ስፍራ ላይ ሊያገኙት ነበር የሄዱት። ከተለያቸው ነው 3 ቀን ሆኗል። አሁን ናፍቆት ውስጥ ነው ያሉት። ስለዚህም ባለበት ስፍራ ሊያዩት ነበር፣ ካለበት ስፍራ አጥተውታል። ይሄ ሁሉ ነገር አስደንግጧቸዋል። በዚያ ባኖሩት ስፍራ ላይ ፈልገው ባለማግኘታቸው ደንግጠዋል። ይሄን ፍርሃታቸውን ይዘው ይልቁንም ደግሞ ተነስቷል የሚለውን የመላእክትን ዜና ሰምተው የምስራቹ ደግሞ ደስ አሰኝቷቸው እየሮጡ ነበር ማለት ነው። ይቀበሉን አይቀበሉን የሚለው የደቀ መዛሙርቱም እኮ ጉዳይ ደግሞ ሌላ አሳሳቢና የሚያስፈራም ጉዳይ ነበረ። እንደዛም ሆኖ ግን ለመናገር ወደፊት እየገሰገሱ በነበረበት ሰዓት ነው መድኃኒታችን ኢየሱስ ክርስቶስ ከጎዳና ላይ የተገለጠላቸው ማለት ነው ለነዚህ ሴቶች። ስለዚህ ሁለተኛ የታያቸው ለነዚህ ለሴቶች ነው ማለት ነው። ሶስተኛ የታየው ለቅዱስ ጴጥሮስ ነው። እንግዲህ ለጴጥሮስ በተለየ ሁኔታ ለብቻው ማለት ነው ታይቶታል። ይሄ በሰዓት አልተገለጠም። እንግዲህ በቅዱስ ማርቆስ ቅዱስ ሉቃስም ጽፎታል፣ ቅዱስ ጳውሎስም በመልእክቱ ገልጦታል ለስምዖን እንደታየው ማለት ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ ለስምዖን ታይቶታል ብለው ደቀ መዛሙርት ሲመሰክሩ ተሰምቷል። ቅዱስ ጳውሎስም በቆሮንቶስ መልእክቱ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 ነው የሚጀምረው ታሪኩ። አስቀድሞ ለማን እንደታየ ሲዘረዝር ቅዱስ ጳውሎስ ለጴጥሮስ ብሎ ተናግሯል ማለት ነው። እንግዲህ
ታስታውሱ እንደሆነ ከትንሣኤ በፊት ወይም በዕለተ ስቅለቱ ከሁሉም አስቀድሞ የካደው ጴጥሮስ እንደሆነ ይታወቃል። ግን ደግሞ ከሁሉም በላይ የወደው እንደነበረም ይታወቃል ማለት ነው። ፍቅሩን በብዙ መንገድ ገልጧል ቅዱስ ጴጥሮስ። ግን የዛን ቀን መንፈስ ቅዱስ ባልታደሰበት ሰውነት እንዴት ያን ሁሉ መከራ ሊቀበለው ይችላል? አይቻለውም። ስለዚህም አላውቀውም እስኪል ድረስ አስክደውታል ማለት ነው። ይሄንን ሆኖ ከክርስቶስ የተለየው ጴጥሮስ ግን ደግሞ በኋላ መራራ ለቅሶን ያለቀሰም እሱ ነው እና ለቅሶህን አይቼልሃለሁ፣ ንስሐን ተቀብዬልሃለሁ ለማለት ከሁሉም ደቀ መዛሙርት አስቀድሞ ታይቶታል ማለት ነው። እንግዲህ በደቀ መዛሙርት መካከል አብሮ ቢገለጥለት ኖሮ በፍርሃት ውስጥ ሆኖ ነበር የሚቀርበው ቅዱስ ጴጥሮስ። ምክንያቱም ያን ጊዜ እንደካደው ያውቃልና። ዶሮ ሳይጮህ 3 ጊዜ ትክደኛለህ የተባለውን ቃል ለማስተባበል ሲሞክር ነበር። ገና ሳይክደው እንደሚክደው አውቆ የነገረው ክርስቶስ በካደው ጊዜም እንደካደው ማወቁ አይቀርም አይደለ እንዴ? ያውም ተገልጧል በልዩ ልዩ መንገድ ማወቁ ማለት ነው። ይሄ ፍርሃቱ በልቡ ውስጥ ነበረ። ጴጥሮስ ምናልባትም ጌታዬን አስቀይሜው ይሆን እንዴ የሚለው ፍርሃቱ፣ ስጋቱ ነበረበት። ከዚያ ነፃ ነህ። ንስሐ የገባንበትን ኃጢአት ደግሞ እንደማያስብብን እግዚአብሔር ማሳያ እኮ ነው። ተመልከቱት። አስቀድሞ ለሌሎቹ ደቀ መዛሙርት ሳይታያቸው ለእሱ ታየው ይላል። ለስምዖን ታይቶታል ተብሎ ነው የተጻፈው። እሱን ያስቀደመበት ምክንያት እሱ ነው ወገኖቼ። እሱን ያስቀደመበት ምክንያት ኃጢአተኛ ሆኖ ክህዶት ስለነበረ እንደታረቀው ለማሳየት ነው። በኋላም ከደቀ መዛሙርቱ መካከል በተገኘ ጊዜ ሳያፍር ወደ ክርስቶስ ቀርቦ ሊያውቅ የሚገባውን፣ ሊጠይቅ የሚገባውን፣ ሊያደርግ የሚገባውን ያደርግ ዘንድ አስቀድሞ ለሱ ታየው። በኋላም ከሁሉም አስቀድሞ የሚሾመው እሱን ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ እንደምናነበው ከሁሉም አስቀድሞ እሱን ይሾመዋል። አስቀድሞ የካደውን አስቀድሞ መሾም እንደምን ያለ ነው በእውነት ክርስቲያኖች! እስኪ ተመልከቱት፣ የእግዚአብሔርን ቸርነቱን ተመልከቱት። ንስሐ የገባንባት ኃጢአት እንዴት እንደማትታሰብ አያችሁ፣ እንዴት እንደምትረሳ ተመልከቱት። እናንተም ይቅር ያላችሁትን በደል በዚህ ልክ ነው መርሳት ያለባችሁ ክርስቲያኖች። በፍጹም ልታስቡት አይገባም። በፍጹም ልትተውት ነው የሚገባ። የተዋችሁለትን ሰው ፈጽማችሁ ነው ልትተውለት። እግዚአብሔር ከተወላችሁ በኋላ መልሶ አያስብባችሁምና፣ እግዚአብሔር ከተወላችሁ በኋላ መልሶ በዚያ በደል ሊቀጣችሁ አይፈልግምና ትቶላችኋል፣ ትቶልናል። ይሄንን ትችላለሁ ለማለት ነው። አስቀድሞ ለማን ታየ? ለስምዖን ጴጥሮስ ታየው ይላል። ስለዚህ ቅዱስ ጴጥሮስ ስንተኛ ሰው ሆነ ማለት ነው? 3ኛ ሰው ሆኖ የክርስቶስን ትንሣኤ አይቷል ማለት ነው። 3ኛ ሰው ሆኖ የክርስቶስን ትንሣኤ ተመልከቱ። በጣም የሚገርም ቃል ተናግረዋል በአንድ ወቅት በዮሐንስ ወንጌል ምዕራፍ 6 ቁጥር 66 ላይ ስትመለከቱ ሰው ሁሉ ከክርስቶስ ትምህርቱን እየፈሩት እየደነገጡ በትምህርቱ ተሰናክለው ሄዱ፣ ተለይተውት ይላል። ተለይተውት በሄዱ ጊዜ ግን ቅዱስ ጴጥሮስ ምን ብሎ ነው የመለሰው? እናንተም ልትሄዱ ትወዳላችሁ ብሎ ክርስቶስ ሲጠይቃቸው እግዚኦ ሀበ መኑ ነሐውር እንዘ ቃለ ሕይወት ዘላለም ብከ፣ አቤቱ የሕይወት ቃል የዘላለም ሕይወት ቃል ካንተ እያለ ወደ ማን እንሄዳለን? ካንተ ዘንድ እያለ የዘላለም ሕይወት ቃል ወደ ማን እንሄዳለን ብሎ የመለሰው ጴጥሮስ ነበር። ለዚች ውለታው ደቀ መዛሙርቱን ሁሉ ያጸና እሱ ነዋ። በኋላም አንተ ሄ ተመይጠ ከጸንዖሙ ለአኀዊከ፣ አንተም ተመልሰህ ወንድሞችን አበርታቸው ተብሎ እንትን የተሰጠው አደራ የተሰጠው ለጴጥሮስ ነበር ሉቃስ 22 ላይ እንደምንመለከተው። ምክንያቱም ሰይጣን እንዳጃ ሊያበጥራቸው እንደ ስንዴ ሊጠረጥራቸው ይፈልጋል። ያን ጊዜ ተመልሶ ሊያበረታቸው እንዲገባ ትእዛዝ የተሰጠው ለጴጥሮስ ነበረ። ስለዚህ ነው ለሱ አስቀድሞ ይህንን ነገር የሚያደርግለት። በዚያ ላይ ካንተ ወደ ማን እንሄዳለን ብሎ ሁሉም ከሱ ጋር አብረው እንዲሄዱ ያደረገ ጴጥሮስ ነው። በማስተባበር ሁሉም ልባቸው እንዳይሸፍት ህዝቡ ሁሉ በትምህርቱ በተሰናከሉበት ጊዜ ስለ ቁርባን ባስተማራቸው ትምህርት ተሰናክለውበታል። ያንን ህዝቡ ሁሉ ተሰናክሎ በተለየው ጊዜ ጴጥሮስ ግን ሌሎችን ደቀ መዛሙርት ሰብስቦ ካንተ ወደ ማን እንሄዳለን? ብቻውን አይደለም የተናገረ፣ ለሁሉም ነው የተናገረ። ካንተ ወደ ማን እንሄዳለን ነው። ካንተ ወደ ማን እንሄዳለን አይደለም ያለው፣ ወደ ማን እንሄዳለን ብሎ ሌሎችን ሁሉ ወክሎ ይናገር የነበረና ሌሎችን በማስተባበር ከሱ ጋር አብረው እንደሄዱ ያደርግ የነበረው ቅዱስ ጴጥሮስ ነው። ለዚህ ውለታው እግዚአብሔር ውለታ የሚረሳ አምላክ አይደለም ማለት እኮ ነው። ተመልከቱ፣ የዛሬውን አገልግሎታችሁን አይቶ ጸጋ እንደሚሰጣችሁ መቼ እንደሚሰጣችሁ ነው እንጂ ማታውቁት፣ ጸጋ እንደሚሰጣችሁ ግን ልታምኑ ይገባችኋል ክርስቲያኖች። ሰዎች ሳያዩአችሁ ያገለግሏችሁን፣ ሰዎች ሳይመዘገቡላችሁ ያገለገላችሁትን፣ ሰዎች በሌሉበት ሰዓት እንደው ሰው የማይገኝበት ቦታ ላይ ተገኝታችሁ ወይም ተመድባችሁ ያገለገላችሁትን አገልግሎት አይቶላችሁ ዋጋውን እንደሚሰጣችሁ አምናችሁ ልታደርጉት ይገባል ክርስቲያኖች። ያን ጊዜውን ለጴጥሮስ ይሄንን ማን ያዘለት? ግን ይሄው ዛሬ ተጠቀመበት።
አስቀድሞ ትንሣኤውን አየበት። ይሄ ቀላል ይመስላችኋል እንዴ? ምናልባትም ዛሬ ትንሣኤ ሲነገር ለብዙ ዘመናት የመጣ ከመሆኑ የተነሳ ነገሩ አዲስ ላይሆንብን ይችላል እንጂ ያን ጊዜ እኮ አዲስ ነገር ነው። ክርስቲያኖች ሞት ይገዛው በነበረው ዓለም ውስጥ ለሚኖሩ ክርስቲያኖች እንዴት አስፈሪ ነገር እንደነበር አታውቁም እንዴ? አታስተውሉም እንዴ ክርስቲያኖች? ስለዚህ ሞት ይገዛው በነበረ ዓለም ውስጥ ለመጀመሪያ ጊዜ ሞትን አምልጦ ሞትን ድል ነስቶ የተነሳ ጌታ አለ ብሎ መስማት ማየት ይሄ ቀላል ነገር ነው። በጣም ቀላል ነገር አልነበረም። ስለዚህም ለጴጥሮስ አስቀድሞ ታየው። በዚህ ምክንያት አሁን በነገርኳቸው ምክንያቶች ጴጥሮስ ከሌሎቹ በቀደመ ሁኔታ ሊያየው ተገብቶታል የሚለው ነው። አራተኛ ለደቀ መዛሙርቱ በሙሉ ነው። ለደቀ መዛሙርቱ በሙሉ በማቴዎስ ወንጌል ምዕራፍ 28 ላይ ስትመለከቱ ደቀ መዛሙርቱ በጠቅላላ በነበሩበት ተጠርተው ሄደው ደቀ መዛሙርቱ ገሊላ ተራራ ላይ ማለት ነው እቀድመክሙ ገሊላ ብሎ ነግሯቸው ስለነበረ በዚያ በገሊላ በተራራው ላይ እንዲገለጥላቸው ነበር የሄዱት። እዚህ መጽሐፍ ላይ በተጻፈው መሰረት ሴቶቹ ሄደው ሲነግሯቸው እነሱ የሄዱት ወደ ገሊላ ተራራ ነው ማለት ነው። ይሄ ገሊላ ከአውራጃዎች አንዱ የሆነው ገሊላ እንዳይመስላችሁ በዚያው በኢየሩሳሌም በትንሣኤው ስፍራ ትንሽ ራቅ ብሎ የምትገኝ ስፍራ ናት ገሊላ የምትባል። ይህም ምናልባትም የገሊላው ንጉሥ ሄሮድስ በዓል ለማክበር በሚመጣ ጊዜ የሚሰፍርባት ስፍራ ሳትሆን አትቀርም እና በገሊላውያን ስም የተሰየመች ናት። ዛሬም በዚህ ስም እንደምትጠራ ባለ ታሪኮች ነግረውኝ ያውቃሉ። እዛው ኢየሩሳሌም በሄድኩ ጊዜ የሰማሁትና ያየሁትን ታሪክ ነው ይህንን የምነግራችሁ። ምዕራፍ 28 ቁጥር 16 ላይ ያለ ታሪክ ነው እንግዲህ አሁን ይሄ ያለው ማለት ነው የነገርኳችሁ። ቁጥር 16 ምን ይላል? 11 ደቀ መዛሙርት ግን ጌታችን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ ይላል። ወዳዘዛቸው ተራራ እቀድመክሙ ገሊላ ብሎ አስቀድሞ የነገራቸውና በገሊላ መታየትን እጀምርላቸዋለሁ ያላቸው። ከዚያም በሴቶቹ በኩልም ጌታ ወደ ነገራቸው ተራራ ሄደው እንዲያዩትና እንዲያገኙት ለሴቶች የእግዚአብሔር መልአክ አስቀድሞ ነግሯቸው ነበር። ቁጥር 7 ላይ ስትመለከቱ ፈጥናችሁም ሂዱና ከሙታን ተለይቶ ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ነገሯቸው፣ እነሆም ነገርኳችሁ ብሎ ነው መልአኩ የነገራቸው። ቁጥር 7 ላይ ማቴዎስ 28 ቁጥር 7 ማለት ነው። በሴቶቹ በኩል በተላለፈላቸው ትእዛዝ መሰረት ነው እንግዲህ ወደ ታዘዙት ተራራ ሄዱ ነው የሚለው። 11 ደቀ መዛሙርት ናቸው ሄዱት። 11ዱም ደቀ መዛሙርት ሄደው ግን የተጠራጠሩ ወይም ያላመኑበት ነበሩ ይላል። ሊቃውንቱ ቶማስን ሲያይ ነው ብለው ነግረውናል። ይሄ ቶማስ መጠራጠሩን እንግዲህ በሌላ ቦታ እናመጣዋለን በኋላ ላይ። ተጠራጥሮ ለሌሎቹ ሁሉ ተሰጥቶ መጠራጠሩ ኩሌቶቹም ተጠራጠሩ ተብሎ ነው የተነገረው ማለት ነው። ለማንኛውም ግን ደቀ መዛሙርቱ ወደ ተራራው ሄደው አይተውታል ማለት ነው። ይሄ በቀን የተደረገ ይመስላል። አምስተኛ የተገለጠው ለደቀ መዛሙርቱ ነው በዝግ ቤት ውስጥ ሳሉ ማለት ነው። እሱም በዝግ ቤት ውስጥ ያሉ ማለት ምንድነው? የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ የምንመለከተው ማለት ነው። በዝግ ቤት ውስጥ ሳሉ ደቀ መዛሙርቱ ክርስቶስ መጥቶ ሰላም እንዳላቸው ይናገራል። ያም ከሳምንቱ የመጀመሪያው ቀን ነው ይላል። ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ጌታችን ኢየሱስም ዳግመኛ እንዲህ አላቸው፣ ሰላም ለእናንተ ይሁን። አብ እኔን እንደላከኝ እንዲሁ እናንተን እልካችኋለሁ። ይህንም ብሎ እፍ አለባቸውና እንዲህም አላቸው፣ መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ይሰረይላቸዋል፣ ይቅር ያላላችኋቸው ግን አይሰረይላቸውም ብሎ ነገራቸው ይላል። በዚህ ሁኔታ እንግዲህ ተገለጠላቸው። ይሄም በዝግ ቤት ውስጥ በነበሩበት ሰዓት ማለት ነው። በዝግ ቤት ውስጥ የነበሩት በእንተ ፍርሃተ አይሁድ ነው። አይሁድን ከመፍራት የተነሳ ነው። ተነስቷል ብለው እንዳያውጁ ትንሣኤውን ሰምተዋል፣ ግን ተነስቷል ብለው እንዳያውጁ ሁለት ችግር ነበረባቸው። አንደኛ አላመኑም፣ እነሱ ራሳቸው ጨርሰው አላመኑም፣ ገና አልተስማሙም ነበር። ሴቶቹ ነገሩንም እንዲያሉ እንደዚህ ነው የነበሩበት እንጂ ገና ለምስክርነት አልበቁም ነበር። ሁለተኛ ደግሞ በአይሁድ ዘንድ አሁን ምን ተብሎ እየተነገረ ነበር ማለት ነው። በማቴዎስ ምዕራፍ 28 ላይ እንደምናነበው ከቁጥር 11 ጀምሮ በተለይ ማለት ነው
አይሁድ ሰርቀው ወሰዱት እያሉ እያወሩ 120 ቤተሰቡ 12 ደቀ መዛሙርት ዮሴፍና ኒቆዲሞስ ሰርቀው ወሰዱት እየተባለ እየተወራ ነው። እና ይሄንን ይዘው አይሁድ እንደገና እነሱን ይገሏቸዋል እንጂ ትንሣኤውን ሊቀበሏቸው በፍጹም አይችሉም ነበር። እና በማይገባ ጊዜ ወይም ባልጸናንበት ጊዜ መመስከር ማገልገልም እንደሌለብን ነው የሚያሳየው። እውነት ለመናገር ባልጸኑ ሰዎች ከሚገለገል አገልግሎት ወይም በማይገባቸው ሰዎች ከሚገለገል አገልግሎት ይልቅ የሚታጎል አገልግሎት የተሻለ ነው ማለት እኮ ነው። በሌላ አነጋገር ትንሣኤው የሚመሰከርበት ጊዜ አለው። ትንሣኤውን ከመመስከር በፊት አስቀድሞ በትንሣኤው ማመን ግድ ይላል ማለት ነው። በማያምኑ ሰዎች የሚሰበክ ወንጌል ምን ይጠቅማል? እውነት ለመናገር ወንጌልስ ቢሆን በሚያምኑ ሰዎች ሲሰበክ አይደል ወንጌል የሚሆነው? አለበለዚያ እኮ መልአክም ቢሰብከው ወንጌል ሊሆን አይችልም። ቅዱስ ጳውሎስ ለዚህ እኮ ነው መልአክ እንኳን ከሰማይ ወርዶ ቢነግራችሁ እኛ ከነገርናችሁ ወንጌል ውጭ የምነግራችሁ የተረገመ ይሁን ብሎ ለፊልጵስዩስ ምዕመናን የጻፈላቸው ለዚህ ነው። መልአክም ቢናገረው ወንጌል የሚሆነው ያመነ ሰው ሲሰብከው ብቻ ነው ማለት። ክርስቶስ የሚሆነው ባመኑ ሰዎች ሲሰበክ ብቻ ነው ማለት ነው። ለዚህ ነው ክርስቶስ ባላመኑ ሰዎች እንዳይሰበክ አስቀድሞ ዝግ ቤት ውስጥ እንዲቀመጡ አደረጋቸው። ከአይሁድም ዘንድ የማይገባ ለሰማዕትነት የማያበቃ መከራ እንዳይመጣባቸው። በእውነት በቤተ ክርስቲያን ወገኖች፣ ስለ ቤተ ክርስቲያን ከሆነ መከራ የምትቀበሉት ለሰማዕትነት የማያበቃ እንዳይሆን መጠንቀቅ አለባችሁ። ስለ ክርስትናችሁ ከሆነ እየተጋደላችሁ ያላችሁት ለሰማዕትነት የማያበቃ ተጋድሎ እንዳትጋደሉ መጠንቀቅ ይገባችኋል። ተጋድሏችሁ ሁሉ በክርስትና ውስጥ ሆናችሁ የምትፈተኑት ፈተና ሁሉ ለሰማዕትነት የሚያበቃ መሆን አለበት። ትዳራችሁ በክርስትና ነው አይደል የተመሰረተው? በክርስትና ግን በትዳራችሁ ውስጥ ምቾት የላችሁም፣ ሰላም የላችሁም፣ ገድል ነው፣ ሁልጊዜ ስቃይ ነው በትዳራችሁ ውስጥ። ግን ያ ስቃይ በእውነት ለአክሊል የሚያበቃ ስቃይ ነው ወይስ የስጋ ፍላጎታችሁ ለማመቻቸት ሲባል ስጋችሁን እየጎሰማችሁ የምትኖሩበት ትዳር ነው? እሱን በደንብ ማየት ያስፈልጋል። መከራ ስትቀበሉ ለአክሊለ ሕይወት የሚያበቃ መሆን አለበት። እሱን ፈትኖ ማየት ያስፈልጋል። ለምንድን ነው የምጋደለው? ለምንድን ነው የምጾመው? ለምንድን ነው የምጸልየው? ለምንድን ነው የምሰግደው? ለምንድን ነው ይህን ሁሉ መከራ የምቀበለው? ስለ ቤተክርስቲያን ከሆነ ለጽድቅ ያበቃኛል። እሱን በደንብ ማየት ሐዋርያትን ለዚህ ነው የከለከላቸው። ዝግ ቤት ውስጥ ዘግተው እንዲቀመጡ አደረጋቸው ማለት ነው። በአይሁድም ዘንድ የነበረው አንዱ ችግር የነበረው አንዱ ነገር ማንም ይሄንን ስለዚህ አሁን በአይሁድ ፊት ወጥተው ቆመው መመስከር የሚችሉበት ዘመን ላይ ማዕረግ ላይ አልደረሱም ነበር እና ከዚህ የተነሳ ነው እንግዲህ ተደብቀው በዝግ ቤት ውስጥ ሲጠብቁ የነበሩት ማለት ነው። ቅዱስ ያሬድ ምን ይላል? ይሄን በተመለከተ ወረሱ አይሁድ ሀገረና ይላል። አይሁድ ሀገራችንን ወረሱ ማለት ነው። ዜናቸው ነው። አይሁድማ ያው ያሉበት ነው ሀገሩ፣ ግን ስለ ክርስቶስ በማውራት ነው። ሞቷል ተነስቷል ሳይሆን ሞቷል፣ ግን ደቀ መዛሙርቱ ሰርቀው ወስደውታል። ግን እኮ የሚገርማችሁ እነሳለሁ ሲል ሰምተውታል። እነሳለሁ ሲል ስለሰሙትም ነው አስቀድሞ መቃብሩ እንዲጠበቅም ያዘዙት። ማቴዎስ 27:64 ላይ እንደምንረዳው እነሳለሁ ሲል ስለሰማ ነው መቃብሩ ይጠበቅ ብለው ያዘዙ። ይነሳል ብለው ስለሰጉ ነበረ መጀመሪያ። ግን ይሄም ሆኖ ሊያምኑ አልተቻላቸውም ማለት ነው። ሆኖም ሐዋርያት አሁን እነሱን ማሳመን የሚችሉበት ደረጃ ላይ አይደሉም። ይልቁንም ወረሱ አይሁድ ሀገረና አሌለንም ወዮልን የሚል ንባብ በቅዱስ ያሬድ ዜማ ውስጥ ወይም በትንሣኤ ዝማሬ ውስጥ ይገኛል ማለት ነው። አይሁድ በጣም በዚያ ወቅት እየተዋከቡ ዜና ትንሣኤውን ለማጥፋት ብዙ ስራ ይሰሩ ነበረ። እንዲያውም ማቴዎስ እንደገለጸው ጭፍሮችን ብዙ ብር በመስጠት ትንሣኤውን ለውጠው እንዲናገሩ ተነሳ ብለው ሳይሆን ስንነሳ መቃብሩ ባዶ ሆኖ አገኘ ነው ሳይሆን እንዲናገሩ የተፈለገው ሰርቀው ወሰዱት የሚለው እንዲናገሩ አባበሏቸው። እሺ በጀ ማሰኟቸው ነው የሚለው። በነገስታቱ ዘንድ እናሾማቸዋለን፣ እናሸልማቸዋለን። ዘይን ወላ ሐዘን ሬሴክሙ ያለ ሐዘን እንድትኖሩ እናደርጋቸዋለን ብለው አባበሏቸው። እሺ በእጅ ማሰኟቸው ነው የሚለው። ያን ጉዳይ ነው እንግዲህ ዋና ጉዳይ ስለነበረ ይህንን ወጥተው እነሱ ማረጋገጥ አይችሉም። ስለዚህ በዝግ ቤት ውስጥ ነበሩ። በዝግ ቤት ውስጥ የነበሩበትን ሰዓት ቅዱስ ዮሐንስ ሰዓቱን ገልጦታል። በመሸም ጊዜ ነው የሚለው እና ሲመሽ ነው ይሄ የተደረገው። ቅድም የነገርኳችሁ ደግሞ በአራተኛ ተራ ቁጥር ላይ የገለጥኩት የማቴዎስ 28:16 ላይ የተገለጠው ደግሞ በጊዜ የተደረገ ይመስላል። እንግዲህ ቅደም ተከተሉ እንደዚህ ነው ሊሆን የሚችለው። ስለዚህ ያኛው ይቀድማል፣ ይሄኛው ይከተላል ማለት ነው።
ይሄኛው ይከተላል ማለት ነው። በእርግጥ ከዚህ የሚቀድም ሌላ ያለ ይመስላል። ቅደም ተከተሉን በነገራችን ላይ እኔው ነኝ ያሰናዳሁት እንጂ እንደው ቅደም ተከተሉ በመጽሐፍ ቅዱሱ ላይ ታሪኩ ብቻ ነው የተገለጠው እንጂ ቅደም ተከተሉ አልተገለጠም። ያው በሁሉም ወንጌላውያን ላይ የተጻፈም ያልተጻፈም ስለሚኖር ማለት ነው። እና ቅደም ተከተሉን እንዲሁን ሊሆን ይችላል ብዬ ያሰናዳሁትን ነው እየነገርኳቸው ያለሁት ማለት ነው። ከዚህ የሚቀድም ወይም ስድስተኛ አድርጌ የምነግራችሁ ከዚህ የሚቀድመው ደግሞ በሉቃስ ወንጌል ምዕራፍ 24 ላይ የምናገኘው ነው። እሱም የኤማሁስ መንገደኞች ተብለው የሚጠሩት ሰዎች ያሉበት